በወለጋ ዞኖች የልማት ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በነቀምቴ ከተማ የሚገነባውን ከ30 ቢሊዮን ብር በላይ ወጪ የሚጠይቀውን የተቀናጀ የግብርና ኢንዱስትሪን መሰረት አኑረዋል። ይህ የልማት ግንባታ ከፊት ለፊታችን ተስፋ እንዳለ አንዱ ማሳያ ነው ሲሉም ተናግረዋል። ኡመተኮት ዳምስ አንድ በርሱ በርባዱ አብዲንጅራ ሁንዱሪኬኝ ለህዝቤ ማስተላለፍ የምፈልገው መልእክት ተስፋ አለ። ፊት ለፊታችን ሰላም በስቶልን ልማት በስቶልን ድህነት ታሪክ ሆኖ ተረጅነትና ልመና ታሪክ ሆኖ ወለጋ ነገ ከተነገ ወዲያ የተለያዩ አካባቢዎችን መርዳት በሚችልበት ሁኔታ ላይ እንዲደርስ በአንድነት ሆነን አሁን በጀመርነው መንገድ መስራት ከቻልን የምስጋና ጊዜ ከፊታችን እንዳለ ከተመለከትነው ነገር መረዳት እንችላለን። ለዚህም እንኳን ደስ አላችሁ። እኔም በጣም ተደስቻለሁ። በሪ ገለታ እንፉንዱራ ከጅሩ ወንታ አገር ይራካኔት ትልማሙ ደንደኛ ዋንቴ በገመደኒ ባየገመደ እንጀራ እነ ኃይሌ ፊዳን እነ ጉዲና ቱምሳንና አስቴር ቀኖን ከፖለቲካ እስከ ሃይማኖት ተጽዕኖ ፈጣሪ ሰዎችን ለሀገር ያበረከተው የወለጋ ምድር ለትምህርት ቅድሚያ ሰጥቶ ብዙዎችን ሰጥቶናል። ከዚህ ውስጥ ኃይሌ ፊዳ በትውልድ እንዲታወስ በነቀምቴ ከተማ ሐውልቱን አቁመናል ሲሉም ተናግረዋል። ገመቹን ኩን ጎሜ ለፈቀበቴ ይህ ደስታ እውን ሆኖ በተጨባጭ እንዲረጋገጥ ጀነራል ታደሰ ብሩ እንዳለው የተማረ ዜጋ ለመብቱ የሚታገል ለመልማትና ለማደግ ይችላል እንዳለ ሁሉ አሊ ቢራ ደግሞ ለህዝባችን ከችግር መውጫው መፍትሄው ትምህርት ነው ብሎ እንዳስተማረን የወለጋ ህዝብ እንደ ክልላችንም ሆነ እንደ ሀገር የሚታወቀው በትምህርት ነው። ልጆቹን የማስተማሩ ጥረት በከንቱ አልቀረም። ወለጋ ለሀገር ለአፍሪካ ትልቅ ውለታ ውሏል። ትናንት የኃይሌ ፊዳን ሐውልት በነቀምቴ ያስመርቀናል። በዚህ ትልቅ ደስታ ተሰምቶኛል። እስኒት ዋንት ተደጋሙን ቤኩ አናፍ ገመቹ ጉዳ ተደጋሙ የሁሉ ችግር መፍቻ ልማት ነው ያሉት ጠቅላይ ሚኒስትሩ ከትናንት ጀምሮ በወለጋ ዞኖች የተለያዩ ቦታዎች ላይ ችግር እንዲፈታ መንግስት የተለያዩ ስራዎችን መስራቱን መመልከታቸውንም አንስተዋል። ዛሬም በነቀምቴ ለመገንባት የታቀደው ይህንኑ ነው ሲሉ ስለ ፓርኩ አብራርተዋል። መቶ ወለጋ መቶ ኦሮሚያ ዋሁንደ ጫላ የወለጋም ሆነ የኦሮሚያን ችግር በዋናነት መፍታት የሚችል ቁልፉ ልማት ነው። ትላንት የከሰል የወርቅ ፋብሪካዎችን ተመልክተናል። ዛሬ ደግሞ አንድ ፋብሪካ ማስጀመር ብቻ ሳይሆን ይህ ፋብሪካ እንደ ኢትዮጵያ ለምግብ የሚውለውን በማቀነባበር ይህን የሚያክል የለም። ትልቅ ፋብሪካ ነው። የክልሉ መንግስት ከ30 ቢሊዮን ብር በላይ ወጪ አድርጓል። ምክንያቱም ወለጋ በበቆሎ ምርት ይታወቃል። በቆሎውን በጥሬው ከመሸጥ እሴት መጨመራችን ልጆቻችን የስራ ዕድል ያገኛሉ፣ አርሶ አደራችን በጥሩ ዋጋ ይሸጣል። እንዲሁም ብዙ እንቅስቃሴ ስለሚያመጣ የነቀምቴ ከተማን እድገት ያረጋግጣል። ፋብሪካ ከነራ ነሞኒ ፌኒ ገልቸን ፌኒ ባሰን ሶቺን ገራገራ ሂኑማማ እንሞ ሰርቪስዳን መጋል ነቀምቴ ጉዲሱዳፍ ኑገርጋራ ይቹ አግሮ ኢንዱስትሪ ፓርኩ ውጤታማ እንዲሆን በሀገር ውስጥም ሆነ በውጭ ያሉ መጥተው እንዲያለሙም ጥሪ አቅርበዋል። አመ ኮሚኑጋ አግሮ ኢንዱስትሪያል ፓርኪንግ ኩን አሁን ቅሪታ ይበቃናል። ይህ አግሮ ኢንዱስትሪ ፓርክ 250 ሄክታር ላይ ነው ያረፈው። ከ100 በላይ ሼዶችን ለመገንባት ያስችላል። እስካሁን የጀመርነው ትንሹን ነው። የኦሮሚያ ክልል መንግስት በዚህ አልሚዎች እንዲመጡ 30 ቢሊዮን ብር መድቧል። ሙሉ መሰረተ ልማት እየዘረጋ ነው። መንገድ፣ መብራት እያስገባ ነው። ከዚህ አካባቢ የወጡ ባለ ሀብቶች አንድ ላይ በመሆን ሼዶችን የሚገነቡ ከሆነ ይህ አግሮ ኢንዱስትሪ ፓርክ ትልቅ መሆን ይችላል። አግሮ ኢንዱስትሪያል ፓርኪንግ ኩን ኢንዱስትሪ ጉዳታ ወደንዳ ለረጅም ዓመታት የመረዳዳት አንዱ ለሌላው የሚደርስበት ባህል ባለቤት የሆነው የኦሮሞ ህዝብ ቡሳ ጉኑፋን አቋቁሞ ለትውልድ ተላልፏል። ይህንም አስቀጥሉ ሲሉ ተናግረዋል። ቆናምቡላ ኦሮሞ ከንቆት ከንገልፈቴ ሁንድ እንጉርጉሩ የኦሮሞ አርሶ አደር ያረሰውንና በጎተራ ያስገባውን ሁሉ አይሸጠውም። የከተማውም በተመሳሳይ ለችግር ጊዜ ብሎ ያስቀምጠዋል። ከህፃንነት ጀምሮ ይህን ስንሰማ አድገናል። ከገዙት ላይ ጭምር የተወሰነ ያስቀራሉ። የምን ችግር ብለን ብንጠይቅ እንኳ የሚመጣው አይታወቅም። ሞትም አለ፣ ጎረቤት ሊቸገር ይችላል። የያዙትን ሁሉ መጨረስ ልክ አይደለም ይላሉ። ይህ ባህል ያለው ህዝብ በሴፍቲኔት መረዳቱ ተገቢ አይደለም። ወለጋ ህዝባችን ኢትዮጵያ መለመን የለባትም። ህልሜ ይህ አካባቢ ሌላውን ለመርዳት ሲበቃ ነው። ምኞቴ ወለጋ ለሌላ አካባቢ ረዳ የሚልን ዜና መስማት ነው። በያከሲ ገርጋሬ ኦሩጀር ቴሌቪዥን ረገፈቹ አካባቢው እንዲለማ ወለጋ እንዲጠቀም የሚፈልጉ ሁሉ ይህን ያድርግ ሲሉ መልእክታቸውን ጠቅላይ ሚኒስትሩ አስተላልፈዋል። ዳኦል
namni ወለጋፍ ቆቀሙ ለወለጋ የሚቆረቆር ሰው ለኦሮሚያ የሚቆረቆር ሰው መቆርቆሩ መታየት ያለበት በልማት ስለሆነ ስራን ጀምር፣ ይህንን እንጨርስ፣ ሌላን ጀምር። ብዙ እድል አለን፣ ብዙ መስራት እንችላለን። ለሌላ የሚተርፍ ወለጋን ለመፍጠር በጋራ እንድንቆም አደራ ለማለት እወዳለሁ። ወሊን አከዳበን አማና እስንጀቹን በርባድ